መንፈስ ቅዱስና ሕግ። አማኞች እንደመሆናችን በመንፈስ ቅዱስ እንጂ በሕግ ልንኖር አልተጠራንም። ብዙዎች የሕግን ምንነት እንደማያውቁ መንፈስ ቅዱስ ማን እንደሆነ አያውቁም። በሕግ ስለመኖር ይሁን በመንፈስ ቅዱስ ስለመመላለስ የሚያውቁት ነገር የላቸውም። በተጨማሪም በእግዚአብሔር ሥራ ለሚገጥመን ጭንገፋ አንዱ ምክንያት በመንፈስ ቅዱስ ሳይሆን በሕግ ለማገልገል ስለምንሞክር ነው። በሕግ ማገልገል አንዳች ኃይል ወይንም መንፈሳዊ ፍሬ አያስገኝልንም። ሕግ በዋነኝነት ፍርድ የሚጠራ ነውና። ሕግ ምንድን ነው? የብሉይ ኪዳን ሕግ ማለት 10ቱ ትእዛዛት ብቻ ሳይሆን ከዚህ በኋላ የተደነገጉ በመቶ የሚቆጠሩ ደንቦች፣ ሥርዓቶች ጭምር ናቸው። እነዚህ ሁሉ ተደምረው ነው የብሉይ ኪዳን ሕግ የሚባለው። በብሉይ ኪዳን ዘመን የእስራኤል ልጆች የሚመሩበት ሕግ ነበራቸው። የአዲስ ኪዳኗን ቤተ ክርስቲያን እንደዚሁ የምትመራበት ሕግ አላት። የሕግ መርህ በትክክል ምንድን ነው? ሕግ ማለት በድንጋይ ተቀርጾ ወይንም በወረቀት ተጽፎ ከ1 እስከ 1000 በሚደርሱ አንቀጾች የተገለጠ የእግዚአብሔር ፈቃድ ነው። ሰዎች እነዚህን በሺዎች የሚቆጠሩ ደንቦች ቢጠብቁ በጎን ከክፉ፣ ትክክልን ከስህተት መለየት ይችላሉ። የት መሄድና አለመሄድ፣ ምን ማድረግና አለማድረግ እንደሚገባቸው ያውቃሉ። ይህ ሕግ ነው፣ የሞትም ሕግ ነው። ሰዎች በዚህ አይነት ሙት ሕግ መሰረት ሲመላለሱ እግዚአብሔርን ከኋላቸው ያደርጉታል። ይህ ለ1 ወር ያህል ከትምህርት ቤት ርዕሰ መምህሩ ጋር ለአንዴም ሳይገናኝ የትምህርት ቤቱን ደንቦች መጠበቅ ከሚችል ተማሪ ሁኔታ ጋር ሊመሰል ይችላል። ሕግ የምንለው ይህ ነው። ትክክልና ስህተት፣ ሰናይና እኩይ የሚመለከቱ ጉዳዮችን በሙሉ የሚታወቁበት በጽሑፍ በሰፈረ ሕግ ነው። የምንጠብቃቸውም በጥልቅ በውስጣችን በሚኖሩ በእግዚአብሔር ምሪት ሳይሆን በአእምሮአችን ኃይል፣ የማሰብ ኃይል ነው። ሕግ መጠበቅ ማለት ይህ ነው። ከላይ እንደተጠቀሰው ተማሪውና የትምህርት ቤት ርዕሰ መምህሩ ብዙዎች ከእግዚአብሔር ጋር አንዳችም ኅብረት ሳይኖራቸው የሰናይና የእኩይ፣ የትክክልና የስህተት ዕውቀት አላቸው። የዚህ አይነት ዕውቀት ፋይዳ አልባ ነው። ሰዎች ከሕግ በታች ናቸው። በዚህ መርህ ከሕግ በታች ምን ያህል በርካታ ነገሮች እንደሚደረጉ ትረዳላችሁ። ሰዎች ሕግ ይወዳሉ፣ ምክንያቱም ትክክልን ከስህተት በቀላሉ መለየት ያስችላቸዋል። ብዙዎች በመንፈስ መኖር ስለሚፈሩ በተወሰኑ ደንቦች መሰረት ቢመላለሱ ይመርጣሉ። ሕግን በመጠበቅ ቀይዶ የሚይዝና ሙት ቢሆንም ቀላል ነው። ምክንያቱም ምን ያህሉን አንቀጽ እንዳከበራችሁና ምን ያህሉን እንዳጎደፋችሁ ማወቅ አያዳግታችሁም። ሕግ ሰዎችን ከእግዚአብሔር ያርቃቸዋል። በሕግ ሰዎች ወደ እርሱ ሳይቀርቡ እርሱን አትድረስብን ማለት ያስችላቸዋልና። እኛ ክርስቶስን እንደ ሕይወታችን የምናውቀው ግን ከቶውኑ ቢሆን ከሕግ በታች መኖር አይኖርብንም። መመላለስ ያለብን በመንፈስ አዲስ ሕይወትን ነው። ከሕግ በታች መኖር። በዚህ ክፍል በሕግ መመላለስ ምን እንደሆነ እንመለከታለን። ሕግን መጠበቅ ምን እንደሆነ በትክክል መረዳት የጀመርኩት ከቅርብ ዓመታት ወዲህ ነው። ያውም በ1928 ነበር። ለተወሰኑ ዓመታት የወንጌል አገልጋይ ሆኜ ብቆይም ሕግን መጠበቅ ምን እንደሆነ አላውቅም ነበር። የመረዳት ጉድለቴ ነገር መለኮታዊ ዕውቀት በተመለከተ አልነበረም። በሚገባ ላብራራው ችሎታ ነበረኝ። የእውቀት ጉድለቴ ተግባራዊ ተሞክሮ በተመለከተ ነበር። በዚያ ዓመት ጌታ ከብርቱ ሕመም ፈውሶኝ ነበርና በአንድ የባህር ዳርቻ ማገገሚያ ነበር የቆየሁት። በዚያም ስምዖን ሚክ የተባለ ወንድም ጋር ተገናኘው። ጤንነቱ ጥሩ ሁኔታ ላይ አልነበረምና እርዳታዬን ጠየቀ። እኔም ከእኔ የሚሻው እገዛ ምን እንደሆነ ጠየቅኩት። እርሱም ስለ መለኮታዊ ፈውስ መጽሐፍ ቅዱሳዊነት እንድነግረው ነበር የፈለገው። እኔም እግዚአብሔር በእርግጥ እንደሚፈውስና ይሁንና ለጢሞቴዎስ ለጤናው ጥቂት ወይን ጠጅ
እንዲወስድ እንደተነገረው ለኤጲፋሮዶቶስም ታሞ እንዳልተፈወሰ የጳውሎስ ዓይንም ጤንነት በመጎዳቱ ጥቃቅን ፊደሎችን ማንበብ እንዳዳገተው ነበር የነገርኩት። በተጨማሪም ግን በመጽሐፍ ቅዱስ በርካቶች እንደመፈወሳቸውም እርግጥ እንደሆነ ጭምር ነገርኩት። ወንድም ሚክም የሰጠሁት መልስ ስላላረካው ይህ ምን መልስ ይባላል አለኝ። በዚያ ቅስፈት ነበር ሕግን መጠበቅ ምን እንደሆነ ከመቅስፈት የተገነዘብኩት። መጽሐፍ ቅዱስ በተለጣጣቂ ደረጃዎች፣ ስርዓቶች ቢያስቀምጥልን ኖሮ የእግዚአብሔር መመሪያ በቀላሉ መከተል በቻልን ነበር። ይህም ሕግን መጠበቅ ተብሎ ይጠራል። እግዚአብሔር የሚሻው ግን ከእርሱ ጋር በቀጥታ ኅብረት ይኖረንና የሰጠንን መገለጥ እንድንከተል ነው። በዚያ ሁኔታ ብቻ ነው መንፈስ ቅዱስ ሊሰራ የሚችለው። ሰዎች መጽሐፍ ቅዱስ ሁሉን ነገር በማያሻማ መንገድ ግልጥልጥ እንዲያደርግላቸው ይፈልጋሉ። ለምሳሌ ያህል መለኮታዊ ፈውስን አስመልክቶ እግዚአብሔር ሊፈውስ ፈቃዱ ይሁን አይሁን መጽሐፍ ቅዱስ በግልጽ እንዲነግር እንፈልጋለን ይላሉ። መጽሐፍ ቅዱስ ግን በአንድ በኩል ስለተፈወሱ፣ በሌላ በኩል ደግሞ ሳይፈወሱ ስለቀሩ ሰዎች ይነግረናል። መጽሐፍ ቅዱስ በዚህ ረገድ ሕግን አይደነግግም። በሁሉ ጉዳይ እግዚአብሔር ቤተ ክርስቲያን በፊቱ ቀርባ ሳትጠይቀው እንዲሁ ሙት የሆነውን የሕግ ቃል እንድትጠብቅ አይፈልግም። በፊቱ ቀርበን ስንጸልይ በጸጥታ ስንጠብቀው እርሱ በዚያ ደስ ይሰኛል። ከእርሱ ከራሱ ውጭ በሌላ በምንም ነገር ላይ እንድንደገፍ አይሻም። ሕግ የእግዚአብሔር የአሁን መሻት ሳይሆን የቀደመ ፍላጎቱ ነው። ሰዎች ሁልጊዜ የእግዚአብሔርን የዛሬ መሻት በቀደሙ ፍላጎቱ ለመረዳት ይሞክራሉ። እግዚአብሔር ከኛ የሚፈልገው ግን ከእርሱ ጋር ኅብረት እንድናደርግና በመንፈስ ቅዱስ አማካኝነት የዛሬውን መሻት እናውቅ ዘንድ ነው። እንዲሁ ሕግን እንድንጠብቅ አይደለም የሚሻው። ስለዚህም ፈቃዱን እናውቅ ዘንድ በየዕለቱ ከእግዚአብሔር ጋር አዲስ ኅብረት ያስፈልገናል። ሕግ ሕይወትን በሥርዓት በመስራት ረገድ የሚያስገኘው ውጤት ቀጥተኛ ሳይሆን ተዘዋዋሪ ነው። እግዚአብሔር ግን የቤተ ክርስቲያን ዕለታዊ ሕይወት አስቀድሞ በአንድ ትልም የቀየደው ሳይሆን ስለ እኛ ያለው ፈቃዱን እናውቅ ዘንድ ከእርሱ ጋር በየቅስፈቱ ኅብረት መኖር የምንችልበት መንገድ ሊያስተምረን ይፈልጋል። የአንድ ሰራተኛዬን ሕይወት በተደነገገ ደንብ ለመቀየድ ብፈልግ ለአንድ ቀን፣ ለአንድ ሳምንት፣ ለአንድ ወር ያህል እኔን ለአንዴም ሳያገኘኝ ስለ አንዳች ነገር እኔን መጠየቅ ሳያስፈልገው ያስቀመጥኩለትን ደንብ ሊጠብቅ ይችላል። የሕግ ውጤት እንደዚሁ ነው። ከእግዚአብሔር ጋር ኅብረት ሳይኖራቸው ፈቃዱን ማድረግ የሚችሉ ሁሉ እያረጉ ያሉት ነገር ቢኖር ሕግን መጠበቅ ነው። በሻንጋይ በጌታ የሆነ አንድ አገልጋይ ነበረኝ። አንድ ቀን ጌታን ማገልገል ያለብኝ በሕግ ሳይሆን በመንፈሴ እንደሆነ ጌታ የሚሻው ይህንን እንደነበር ተረዳው። ይህንንም በተግባር ለመረዳት ከዚያ ወንድም አገልጋይ ጋር ያለኝ ግንኙነት በሕግ ሳይሆን በመንፈስ መመራት እችል እንደሆነ ለማየት ፈለግኩ። ለወትሮ ተደንግጎ የተሰጠን ሕግ በተመለከተ የበለጠ አመቺ እንደሆነ እብን ነው። ሕግጋትንና መመሪያዎችን እንዲህና እንዲያ ብዬ ባስቀምጥለትና አገልጋዬ በተነገረው መጠን ቀላል ይሆንለታል። እኔም መመሪያውን መጠበቅ ይኖርብኛል። ይሁንና ለአገልጋዬ በቅድሚያ የምሰጠው አንዳችም መመሪያ እንደሌለኝና እርሱ በራሱ ውሳኔ እርምጃ መውሰድ እንደማይፈቀድለት ይልቁኑ ምንም ነገር ለማድረግ ቢፈልግ በእያንዳንዷ ጉዳይ እኔ ዘንድ እየመጣ መመሪያን መቀበል እንደሚያስፈልገው ነገርኩት። አንድ ጊዜ ሊጠይቀኝ ከመጣ ወዳጄ ጋር እየተጫወትን ሳለ አገልጋይ ወሬያችንን ያቋርጥና የሚበላ ወይንም የሚጠጣ ያስፈልገኝ እንደሆነ ይጠይቀኛል። እኔም አሁን አይደለም በኋላ እለዋለሁ። በዚያ ምክንያት አገልጋይ በየጊዜ እኔ ዘንድ እየመጣ ከመጠየቅ ይልቅ የተደነገገን ሕግ ተከትሎ መስራት የተሻለ ሆኖ አገኘው። ከዚህም ምሳሌ የምንረዳው ሕግን መጠበቅ ቀላል ሲሆን
በመንፈስ ቅዱስ ምሪት መመላለስ ግን እንደዚህ አይደለም። ይሁንና ለእኛ ቀለለም አልቀለለም የእግዚአብሔር መሻት ግልጽ ነው። ቀላሉን መንገድ መከተል ለእኛ የሚወጣ አይደለም። ይልቁኑ እግዚአብሔር በደነገገው መንገድ መጓዝ ይገባናል። ይህም ከሕግ በታች መኖር ሳይሆን በመንፈስ ምሪት መመላለስ ነው። ቪዲዮው ይቀጥላል። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።